بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب كتاب الحدود إلى الحافظ عليه رحمة الله سلا حدود مبرار ربك كتاب نوال حدود انجلي حد جمعنا حد له عدة معاني سيعرفت من علوى الحدود جمع حد وهو لغة المنع حد مالت انجلي بعربنا قانقا مكلكل مالت نوال ولذلك يسمى البواب حدادا جبر لاي مكمل زبنيا حدار تبلو يتطرال لالو لأنه يمنع الناس من الدخول إلى الدار زي يتቀመጠው እኮ ሰዎችን ምን ለማድረግ ነው ካልተፈቀደ እንዳይገቡ ስለሚያግድ ስለሚከለክል በዋብ حداد ይባላል ዘበኛ ስለዚህ لغتን المنع وشرعا بشرع كهنا حد مالت አሉ عقوبة مقدرة وجبت حقا لله تعالى በሸሪዓችን حد ምንለው عقوبة ማለት መቀጫ ናት አሉ مقدرة مالت يتمتنج يتدكاች የሆነ وجبت حقا لله تعالى لله حق የወጀበች የሆነ እንግዲህ حد ይባላል ምክንያቱም አላቃ አለው ሉጋውም ጋር እንግዲህ ትከለክላለች ሰውየው ሰው ከገደለ ወይ ደግሞ ሙህሰን ሆኖ ዚና ከሰራ ወይ ከሰራች የሚገደል መሆኑን ካወቀ ولكم في القصاص حياة اللغة ومعناها يشرعي معنا ارتباط علاقة ويتبالنا والحدود 7 الحدود عقوبة مقدرة في شريعتنا 7 ናቸው አሉ ይሄ እንግዲህ مجمع عليها አይማዎቻችን ሙስሊሞች የሚስማሙባቸው حدودዎች 7 ናቸው የማይስማሙባቸው ደግሞ የሚخالፉባቸው ብዙ አሉ ስለዚህ حد እነዚህ 7ቱ ብቻ ናቸው ማለት አይደለም وهي الردة والبغي والزنا والكذف والسرقة وقطع الطريق وشرب الخمر نزاون ያልናቸው አምስቱ እንግዲህ አንደኛ حرب الردة مسلم ሆኖ ሲያበቃ ወይ ሆና ሲያበቃ ከተረደደ አሳልፈናል አሐዲሶች من بدل دينه فاقتلوه ይሄ مجمع عليه ነው አሉ ሌላ بغي ድንበር ማለፍ محاربان በመባል ይነገራል انما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا إلى آخر الآيات مجمع عليه زنا كذلك صستنيا حد الزنا مجمع عليه محصن كهنت رميا بالحجارة يقدلال أجمع عليه الأم قذف كذلك من قذف محصنا بالزنا في سورة النور والذين يرمون المحصنات ثم لم يأتوا ب4 شهداء فاجلدوهم 80 جلدة يهم مجمع عليهم أرادتنا سرقة يسرق عكال كترقاقتبت والسارق والسارقة فاقطعوا أيديهما مجمع عليهم قطع الطريق من قد مقرط مالت قديه سوتشن جنزب ميقاما من كوانا السم جزاؤه على وشرب الخمر خمر متأتات نزل 7 እንግዲህ በእጅማዕ حد አላቸው የሰበቱ ነገሮች ናቸው ሌሎች እንግዲህ في احاديث متفرقه የቀራናቸው አሉ ሊዋጥ ቢሰራ አንድ ሰው ወንድ ቢገናኝ حد አለው የለውም ሐዲስ አለ ግን አይማዎች ምንድነው አይደሉም ይያልና لا يجمعون عليه اجماع አይደለም ነው እንጂ عمل قوم لوط ሲሰራ ያገኛችሁት فاعلንም مفعول بهንም ግደሉ ሚል ሐዲስ አለ ይመጣ ይሆናል ቦታው ላይ እናያለን كذلك الذي ياتي البهيمه والعياذ بالله بهيمان የሚገናኝ አሉ እሱም ሐዲስ አለ ابن عباس ሐዲስ በባዕድ السنن አሳልፈናል لكن اجماع አይደለም ማለት ነው እንጂ حد የለውም ማለት አይደለም كذلك السحاق تيان المرأة አለ ሲሐቅ የሚባል እሱስ من أفطر في رمضان عمدا أوقو برمضان سويه بلا حد اللبت ملو أيماوش عالو بزو نقروش عالو من مكنت نفسها لقرد أو نحوه أهون سويش تنقلي يا شباب يدرسوا بالدرجة وش يا قباش سيتيو عليك
የሰለጠኑ ከሚባሉት ሀገሮች ሰርግ ተሰርጎ ሐፍላ ተደርጎ ውሻ ሸሚዝና ከረባት አልብሰውት በአራት መሄድ የለመደ በሁለት እንዲቆም ያረጉት عذبوه ይላል ይሄንን ይናገረው ሼክ አለይ ረህመቱላህ ተውፊ እሱ መሄድ የለመደው በአራት እግር እነሱ በሁለት እንደ ሰው እንዲቆም እንደዚህ ካሜራ አግብታው እኮ ነው ውሻው ነው እንደዚህ አይነት ሰዎች ናቸው ዓለምን እንመራለን የሚል እንግሊዝ ማለት እኮ ያ ሸባብ ስንትና ሀገር ቀኝ ግዛት የገዛ ሀገር ነው امرأة انجليزية تزوجت كلبا የኛ ሸሪዓ የሚለው ደግሞ ሴትዮ ራሷን ተምኪን ካረገች ለዝንጀሮ እንዲገናኛት ካረገች ሐድ አለ የለም አለ ሐድ አለባት የለባትም ነው ፉቃሃዎቻችን የሚነጋገሩ طيب على كل الاحوال ሰባት ዘክረናል እነዚህ ሰባቶቹ በእጅማዕ ሐድ አለባቸው ወደ ሐዲሱ እንገባለን እንግዲህ አርሐሙ الرحيم እነን የደነገገ ሲደነገግ ደግሞ ያሸበብ በተለይ ሐድ ዚና የሚባል ነገር ላይ አራት ሰዎች መመስከር አለባቸው ተብሎ ሲመሰክሩ ደግሞ አይተ ሲበርድ ሲዘጉ ሲጫወቱ ሲሳሳሙ አንዱ ከላይ አንዱ ከታይ ይሄ አይሰራ ነገርዮሹ ሲገባ ሲወጣ አይተናል ብለው እንግዲህ ጠፈቅ ያለ ነገር ከذلك ሰሪቃም ላይ ብዙ ሽሩጦች አሉ እንግዲህ ሐድ ዚና በእስልምና ታሪክ የሰበተው ዚና ረጅምም ሆነ ጀልድ በእዕትራፍ ነው በሽሁድ እንግዲህ አልሰበተም ሰዎች እንግዲህ ሰው ናቸው ግን በጣም ምርጥ የሆኑ ሰዎች ናቸው ሷሃቦች ሳሳቱና ዚና ሲሰሩ በኋላ ይተወብቱና መተው ነብያችንን ሰለላሁ ዐለይሂ ወሰለም ሐድ አቁምብኝ ይሄን ነገር ፈጽሜዋለሁ ይላሉ ሁለቱም ጾታዎች ወንዶችም ሴቶች ስለዚህ አላህ Subhanahu Wa Ta'ala የደነገገው ነው በአላህ ድንጋጌ ላይ ደግሞ አስተያየት መስጠት አይቻልም ይሄ አላህ ያለውን እኮ ብንፈጽም ያ ሸባብ المجتمع እንደ ሷሃቦች ሙጅተማዕ እንኳን እንሆናለን ባንል አሁን አለንበት በጣም የወረደ አዘቅጥ ላይ አንደርስም ነበር ላኪን ሸሪዓ ከሀያታችን ስለራቀ ኢላማ አስዓብ እየተሄደ ይገኛል ስለዚህ ባቡ ሐድ ዚና ባቡ ሐድ አዛኒ ዝሙት የፈጸመ ሰውዬ ዕቁባ እንግዲህ ሐድን لغةን መንዓም አልመንዕ ነው ብለናል በሸሪዓ ደግሞ ዕቁባ ነው ብለናል በሸርዕ ሐድ ማለት ዕቁበት ዛኒ ዝሙት የፈጸመ አካል ወይ የፈጸመች አካል መቀጫቸው ምንድነው እንግዲህ ብዙ ጊዜ ብለናል ሰዎች ይታያሉ አግብቶ የሚያቃግብታ ምታቅ ከሆነ በኒካህን ሶሒህ ወጥ ያካሃዱ ከሆኑ ባሊግ ዓቂል ሁር ከሆኑ አሁን የሚመጣው ሐዲስ ይፈጸምባቸዋል ተቀጥቅጠው በሂጃራ ይገደላሉ ሙህሰን ካልሆኑ ደግሞ ምን ይደረጋሉ ብለናል الزانية والزاني فاجلدوا كل واحد منهما 100 جلدة ይሄ እንግዲህ ሙህሰን ያልሆኑትን ولا تأخذكم بهما رأفة في دين الله إن كنتم تؤمنون بالله واليوم الآخر وليشهد عذابهما طائفة من المؤمنين في سورة النور ስለዚህ ጀልድ አለ አሁንም እየቀራነው ነው ረጅም የሚባለው ነገር ግን ቁርአን ላይ ነበረ ወደፊት የዑመር ሐዲስ ይመጣል ባቡ ሐድ ዛን عن أبي هريرة رضي الله عنه عن أبي هريرة وزيد بن خالد الجهني رضي الله عنهما أن رجلا من الأعراب أتى رسول الله صلى الله عليه وسلم فقال يا رسول الله أنشدك بالله إلا قضيت لي بكتاب الله فقال الآخر وهو أفقه منه نعم فاقض بيننا بكتاب الله وأذن لي أن أقول أنا فقال قل قال إن ابني كان عصيفا على هذا فزنى بامرأته وإني أخبرت أن على ابني الرجم فابتديت منه ب100 شاة ووليدة فسألت أهل العلم فأخبروني أن ما على ابني جلد 100 وتغريب عام وأن على امرأة هذا الرجل فقال رسول الله صلى الله عليه وسلم والذي نفسي بيده لأقضين بينكما بكتاب الله الوليدة والغنم رد عليه وعلى ابنك جلد 100 وتغريب عام واغد يا أنيس إلى امرأة هذا فإن اعترفت فارجمها تمام الحديث فغدا عليها
فاعترفت فرجمها. متفق عليه. هذا واللفظ لمسلم. متفق عليه وهذا اللفظ لمسلم بالدر نبر. هذا واللفظ لمسلم. إذا حديث متفق عليه هنا باهون وهذا اللفظ لمسلم. طيب الحديث بخاري بفتح الباري ነው የኛ ያሰበተው አምስተኛ 301 እንግዲህ ሙጀለድ አምስተኛው ሙጀለድ فتح الباري ገጽ 301 ገጽ ላይ ይላል በቁጥር ደረጃ 2696ኛ ሐዲስ ይላል في صحيح الامام البخاري ማየት ومسلم ሁለት ቁጥር አስቀምጠዋል 1325 እና 2324 طيب ይሄ ሐዲስ እንግዲህ ብዙ ያልፋል በተለይ ይሄን اللؤلؤ والمرجان في متفق عليه شيخان እኮ ቀርተናል هذا المنبر ስለዚህ እዛ ላይ متفق عليها የሆኑ አሐዲሶች በሙሉ ቀርተናቸዋል እንግዲህ ከኢዓዳ ይሆናል ሐዲሱን የሚያስተላልፉት በጥምር አቡ ሁረይራ እና ዘይድ ኢብኑ ኻሊድ አልጁሃኒ የተሰኙ ሁለት ሱሐቦች እነሱ ናቸው ምን ይላሉ አን رجلا من الاعراب አንድ ሰውዬ ገጠር አካባቢ ከሚኖሩ ከበደዎች أتى رسول الله صلى الله عليه وسلم يا الله الملائكتنيا متى وده نبياتين صلى الله عليه وسلم متى فقال يا رسول الله أنت يا الله ملائكتنيا أنشدك بالله بالله تأيكها الله يدي نشد مالك أصله رفع العاقرة والحلف مية دمسين كفار الجي تأيكها الله لمن لا ترفعوا أصواتكم تبلوا يلبي أعراب نهين قد يمياك أو نقر هجي الله ويم عصر እንደዚህ ነበረ አሁን مطلق السؤالم انشدك بالله ይባላል ولو لم يرفع صوته الا قضيتني بكتاب الله እንግዲህ بغير سابق عن ساينور لاصلاح اللفظ والمعنى مفعول به ስለሚሆን الا قضيت ለሚለው الا قضيت لي بكتاب الله سؤال የሚል እንግዲህ ተሐሙል ያደርጋል አንሽዱከ የሚለው ለሱ መፍዑል ስለሆነ الا القضاء بكتاب እምጠይቅህ ነገር የለም በአላህ መጽሐፍ በቁርአን መፍረድን እንጂ ስለዚህ በቁርአን እንድትፈርደኝ በአላህ ጠይቀሃለሁ አለ طيب الا قضيت لي بكتاب الله مع ان النبي صلى الله عليه وسلم لا يقضي الا بكتاب الله እንግዲህ አዕራቦች ቀሳዋ ስላላቸው فقال الاخر ያኛው ሰውዬ ደግሞ ምን አለ ይሄ እንግዲህ የመጀመሪያው ባለ ሚስቱ ነው ሚስቱ ዝሙት የሰራችው ሴትዮ ይሄኛው خصሙ ደግሞ እሱ ጋር የሚከራከረው ምን አለ وهو افقه منه ይላል ራዊ እንግዲህ የሰውየው ሁለቱን ሐለቶች ያውቃሉ ማለት ነው ሐዲሱን የሚያወሩ ሰዎች ይሄኛው አፍቀህ ነው በዲን በኩል ከዛኛው ሰውዬ ይሄ የዲን ግንዛቤ አለው ፍቅሃል አፍቀህ ማለት እኮ አፍዓለተ ነዓማ እሱም ልክ ነው فقد بيننا بكتاب الله بيننا بس مكاكل بالله مصحف بقرآن فرد وأذن لي بايهون እንግዲህ አፍቀህ ስለሆነ ያኛው ዝም ብሎ ሳያስፈቅድ ነገርዮሽን ገባበት ይሄኛው ግን ምን አለ ይፍቀዱልኝ አለ ነብያችን ሰለላሁ ዐለይሂ ወሰለም ይፈቀድልኝ ጉዳይን ላብራራ ይሄ አደብ እኮ ነው ነብያችን ሰለላሁ ዐለይሂ ወሰለም ምን አለ ፍቀድልኝ ልናገር فقال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት ቁል ተናገር አሉት ማለት የፈለከውን ማብራራት የፈለከውን ጉዳይህን ዘርዝረህ አስረዳኝ ንገረኝ قال من عليه سويه ان ابني باندان روايه ان ابني هذا ይላል አምጥቶ ተላብ ሻራ ይያለ ይሄ ልጅ ካነ ነበረ አሲፈን ሰራተኛ ነበረ አጂራን ማለት ነው ብለዋል አጂ አሲፍ ማለት አጂር ወዝነን ወማዕና ባይሆን فعيل بمعنى مفعول ይሄ ልጅ አሲፍ ነበር ሰራተኛ ነበር ቅጥረኛ ነበር على هذا በዚህ ሰውያውን አንሹዱካ አንተ ኢላ ቀضيت بكتاب الله ለሚለው ለዚህ ሰውዬ ዘንድ ሰራተኛ ነበር روايه البخاري على امراه هذا في البخاري على الروايه ስለዚህ ከዚህ ምን እንረዳው ወንድን ከሴት ማራቅ ሴትን ከወንድ ማራቅ እንረዳለን كما قال عثيمين وغيره من العلماء እንግዲህ ለሴትየው ለባለቤቱ ጥፋተኛው ከሱ የሚያስፈልጋት ነገር አለ
ሴት ሰራተኛ በማምጣት ፈንታ ምን አመጣ ይሄ ሰውዬ ወንድ ወጣት ወንድ ሆኖ ምንድን እየተባለ ነው ያሸባብ ያላገባ ልጅ እኮ ነው ወጣት ነው فحصل ماذا زنا بها ስለዚህ ابتعاد ያስፈልጋል ደዩሶች መሆን የለብን طيب على امرأة هذا بميلو رواية المهم من رواية إن ابني كان عسيفا على هذا በዚህ ሰውዬ ላይ እንግዲህ በአላ ያራመደው عسيفا على ያለው ሊ ሳይል ያው እጅራው እንግዲህ ዋጅብ ስለሆነ ነው የቅጥረኛን የቀጠርከውን ሰውዬ ደመወዝ መስጠት ግዴታ ስለሆነ فزنا بامرأته ልጄ በዚህ ሰውዬ ሚስት ዚና ዝሙት ሰራ وإني أخبرت ستأيق بحالة تنقرن لا أن على ابن الرجمة እንግዲህ ማያቅሰው ሙፍቲ ፈትዋ ሰጥቶት ልጁ ሙህሳን አይደለም አላገባ ያላገባ ሲና ሲሰራ ምንድን ነበር ሐዱ جلد 100 وتغريب عام ነበር ستأيق ልጄ በድንጋ ተቀጥቅጦ ልጅ ይገደላል የሚል ፈትዋ ተነገረኝ ይላል ይሄም መጠንቀቅ አለብህ ማታውቀውን ነገር አንተ ፈትዋ አለማድረግ የምታውቀውን ብቻ ተናግረህ ሌላውን መተው ይሄ ተነገረኛል ልጄ ከሚገደል ብዬ فافتديت منه ب100 شاة وولده ካሳ ማለት ነው افتديت ማለት ካሳ ከፈልኩ ከልጄ ب100 شاة وولده መቶ ፍየልና አንዲት ባሪያ ሻት እንግዲህ يصدق على الغنم على المعز والضأن ብለናል ሁሉንም ያካትታል በጎች ፍየሎች መቶ ፍየል አንድ ባሪያ ሰጠሁኝና ይሄም እንግዲህ በሐራም የተወሰደ ገንዘብ ነው ይመለሳል ልጄን በዚህ ካሳ ከፍዬ ልጄን አዳ አሁንም ሰውየው እኮ አላረፈ ይሄ መስአላው ውስጥ አለ አሁንም ሊጠይቅ ነው ሌላ فسألت أهل العلم فأخبروني أن ما على ابني جلد 100 እንግዲህ እቺ ማስለገባይ አነን ከፍ ስለምታረጋት ከስራ جلد እንላለን مبتدانا مرفوع خبر ነው የሚሆነው على ابني ያለው خبر مقدم جلد 100 مبتدا مؤخر ما ባትመጣ ኑሮ أن على ابني جلد 100 ብለን እንቀራ ነበር ما መጣች ከፈት أن عن العمل በእኔ ልጅ ላይ ያለበት መቶ መገረፍና ከአመት ካገር መባረር ነው ባንተ ልጅ ያለበት ሐዱ ይሄ ነው እንጂ ረጅም መቻ አለበት በልጅ ላይ ብለው ሌሎች ደግሞ ዒልም ያላቸው ሰዎች ይሄንን ፈትዋ ነገሩኝ ሐሲሉ እንግዲህ ይሄ ነው وأن على امرأة هذا الرجمة ዝላይ እንግዲህ አነ ላይ ማስላልገባች الرجمة ተብሎ ነው የሚቀራው الرجمة አይባል ካፋ የለ የዚህ ሰውዬ ሚስት ደግሞ እንግዲህ የሰውየው ሚስት ናት እየተባለኝ ነው ምን አርጋለች እየተባለ ነው አግብታ ሙህሰናና የሷ ሐዷ ምንድነው እሷ بالحجارة ترمى بالحجارة حتى الممات እና ያንተ ልጅ መቶ ይገረፋል አመት ካገር ይባረራል የዚህ ሰውዬ ሚስት ግን ረጅም አለባት ብለው ዒልም ያላቸው ሰዎች እንግዲህ مع وجود الفاضل مفضوልን መጠየቅ ይቻላል ለማለትም ደሊል ያቀርቡታል እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም እኮ በህይወት ይያሉ ሌሎችም ብዙ ዓለም የሆኑ ሱሐቦች ይያሉ የተወሰኑ በአካባቢ ያሉትን ጠየቀ ለምን ይሄን አረክ አልተባለም ስለዚህ مع وجود الافضل مفضول ቢጠየቅም ችግር የለውም በነብያችን ሰለላሁ ዐለይሂ ወሰለም ህይወት ሰዎች እንግዲህ ፈትዋ የሚናገሩ ከሆነ بعد مماته من باب اولى علماء ورثة الانبياء ናቸው ባይሆን አድላቸውን ምናቸውን ጥደው አውቀው ፈትዋ ማድረግ እንደሚችሉም ከሐዲሱ እንረዳለን ይሄንን ለነብያችን ሰለላሁ ዐለይሂ ወሰለም ግልጽ ቁጭ አድርጎ ቀضያውን ተናገረ فقال رسول الله صلى الله عليه وسلم كسم በኋላ የአላህ መላእክተኛ ምን አሉ والذي نفسي بيده እንግዲህ ካስፈለገ ሳያስምሉት መማል እንደሚቻልም ከሐዲሱ እንረዳለን ብለው የኔ ህይወቴ በሱ እጅ በሆነችው በአላህ እምላለሁ لأقضين بينكما بكتاب الله እናንተ በሁለታችሁ መካከል በአላህ ቁርአን እፈርዳለሁ አሉ ዲ ረጅም አለ ወይ ቁርአን ላይ ለሚለው መልስ አይ ቁርአን በመራው ባመላከተው ቁርአንን እንግዲህ ሐዲስ ይፈስራል ተብሏል አንዳንዶቹ ነዓም አለ የዑመር ሐዲስ ይመጣል ብለናል ይሄ ቀضያቸው እንግዲህ قبل نسخ تلك الآية ሊሆን ይችላል الشيخ والشيخة ሚለው አያ ሳይነስኽ በስተፊት ሊሆን ስለሚችል ቁርአን ላይ ስለነበረ ነው ይሄን ያሉት بعد النسخ ነው ከተባለም
ቅራአው እንኳን ባይኖር ምኑ ስላለ ነው ሁክሙ ስላለ በአላህ ኪታብ በቁርአን በመካከላችሁ ፈርዳለሁ አሉና ያ ፍርድ ምንድነው አልወሊደቱ ወልገነሙ ረዱን عليك መርዱድ ማለት ነው እንግዲህ الوليدة مبتدا والغنم معطوف على المبتدا رد اصل خبر سلوى انت مصدر سلوانا اي الثنام ما يتجمعهم لمثنام لجمعهم خبر هنا باسم المفعول بمتى مردودان نبر ميبالو مردودون سايون مردودان اهون رد ميلو مصدر ነው يكون خبرا للمثنى ما في مشكله من قالوا ያቺ ለልጅህ ካሳ ብለህ የሰጣሃት ባሪያ ለልጅህ ካሳ ብለህ የሰጠኸው 100 ፍየል ወደ አንተ ይመለሳል ያ የወሰደው አካል በባጢል ነው የወሰደው حرام ነው በሱ ላይ ያንተ ሐቅህ ነው ወደ አንተ ይመለስልሃል አሉት ነብያችን ሰለላሁ ዐለይሂ ወሰለም وعلى ابنك جلد 100 وتغريب عام በልጅህ ላይ ደግሞ እንግዲህ ሙህሰን ነው ማለት ሙህሰን አይደለም ልጁ አግብቶ አያውቅም ቢክር ነው ቢክር ስለሆነ እንግዲህ አውቀዋል ነብያችን ሰለላሁ ዐለይሂ ወሰለም ልጅየው ሰውየው አብራርቶ ይሆናል በልጅህ ላይ ያለው 100 መገረፍና 100 ግርፋትና አመት ካገር መባረር አለበት እንግዲህ ምን ብለው والذي نفسي بيده لأقضين بينكما بكتاب الله قالوا بها لا هنا الحكم تناقروا ስለዚህ اجماع ነው ተብሎ ሙህሰን ያልሆነ አካል ይሄ እንግዲህ ተግሪቡ ቁርአን ላይ አልተዘከረም ምናምን ይያሉ ሚሉ አንዳንድ አይማዎች ይኖራሉ على كل الاحوال سنة ላይ ከሰበተ خلاص አመት ካገር ይባረራል 100 ይገረፋል እንግዲህ እኮ ጅልድ ማለት ያጀባው ቆዳ ማለት ነበር ጀልዱ የግርፋቱ ጀልድ ተብሎ የተጠራ ቆዳ ላይ ስለሚያርፍ ነው ይላሉ አህሉሉ ስለዚህ 100 ይገረፍና ካገር አመት ይባረራል ይሄ ነው ሐዱ የልጅ በክር ስለሆነ ስለዚህ ዛኒ ቢክር ከሆነ ሙህሰን ካልሆነ አሁንም ዕቁባው ይሄ ነው ይላል አግብቶ ማያቅ ዚና ከሰራ እንግዲህ ከተመሰከረበት 4 ከመሰከሩበት ወይም ደግሞ ካመነ ራሱ ይሄ አምኖ ነው ተብሏል النبي هذا ያለኮ እየተቀሰ ነው የተናገረው ብለናል في روايه البخاري ልጁ ምን አለ አጸደቀዋል ሰርቻለሁ አመነ ስለዚህ 100 ይገረፋል ካመት ካገሩ አመት ይባረራል ነፊ ማለት ነው እዛ ቁርአን ላይ او ينفوا من الارض የሚለው ነው ተግሪብ ማለት ማራቅ وغدو يا انيس እንግዲህ ጎናቸው ለነበረ ሱሐቢ ኡነይስ ኢብኑ الضحاك الاسلمي على الراجح እንግዲህ ሴትዮዋም አስለሚያ ናት ተብሏል እሱም አስለሚ ስለሆነ እንግዲህ ቀቢላ ላይ ሐድ አቆማለሁ ቢል እሺ ይላል ሌላ ቀቢላ ቢመጣ ግን አራት ሊመጣ ስለሚችል ከሴትዮይቱ ቀቢላ ስለሆነ ነው የተዓየነው ተብሏል ይሄ ሰውዬ ካሁን በፊት እንዳለ ወግዱ ሄዳሉ ያ ኡነይስ አንተ ኡነይስ ሆይ الى امراه هذا ይሄ እንግዲህ ወደዚህ ሰውዬ ባለቤት ሄድ فإن اعترفت فرجمها ካመነች ዚና መስራቷን ምን አርጋሉት ቀጥቅጠህ ግደላታል ለዚህ ከዚህም የምንረዳ አንደኛ بدأت الإمام بالرجم شرط على مهون واجب على مهون እንደገና መወከል እንደሚችል አንዳንድ ሰዎች ረጅም ሲደረግ ረጅሙ ሐዱ የወጀበው باعتراف الزاني ከሆነ ኢማም ይጀምር ይላል ኢማም የሆነች ጠጠር ወይም ድንጋይ ያነሳና ያንን መርጁሙን ሰውዬ ምን ያርገዋል በድንጋይ አንድ ጊዜ ይመታዋል ከዛ አራጅሙና ይርጁሙናሁ نعم ማድረግ ይቻላል ይሄንን ግን ዋጅብ አይደለም ዋጅብ ቢሆን ነብያችን ሰለላሁ ዐለይሂ ወሰለም ምን ያረጉ ነበር ሄደው ይጀምሩ ነበር አልጀመሩ በምስክር ከሆነ ዚናው የሰበተው ይላሉ ረጅም የሚጀምሩት ምስክሮች ናቸው እንግዲህ 4 ሰዎች ከሌ ዚና ሰርተዋል ከሊቲ ዚና ሰርታለች ብለው ቃዲ ዘንድ መስክረው ሊረጀም ከሆነ ረጅሙን ማን ይጀምረው ይላል ምስክሮች በመላሳቸው እንደመሰከሩ ሁሉ ተንፊዝ ሲደረግም እነሱ ሄደው ግን ውጁብ አይደለም على كل الاحوال واجب ቢሆን ነብያችን ሰለላሁ ዐለይሂ ወሰለም ሄድ ስለዚህ تمام الحديث በየቀራው ታለ فغدا عليها فاعترفت فرجمها እዚህ ሐዲስ እንግዲህ ፈዋኢዱ መሃል ያስገባው ብዙ ፈዋኢዶች ዘክረናል ከዛም በላይ ነው ፋይዳ ብዙ ፈዋኢዶች አሉ እና መወከልም እንደሚችል ኢማሙ እና ሐድ الزاني የሁለቱንም እዚህ ላይ ያገኘ
ሴትየዋ እንግዲህ ሙህሰና ናት እየተባለ ነው። አግብታለች፣ ኒካህን ሰሒሐን ጅማዕ አርጋለች። ከዛ በኋላ አዕተረፈት፣ ረጅም ነው ሐዷ። የእስላሚያ ናት እየተባለ ያኛው ልጅ ግን ቢክር ስለሆነ ረጅም የለበትም፣ ያለበት ጀልድና ተግሪብ ዓም ነው። ተግሪቡም እንግዲህ በኢጅማዕ ሰብቷል ይላሉ ሚመን ነቀለ الإجماع ابن المنذر وغيره። ሐዲሱ في البخاري ومسلم የተዘገበ ሐዲስ ነው። ባይሆን هذا اللفظ الذي في البلوغ የሙስሊም ለፍዝ ነው አለ። ስለዚህ ይሄ እንግዲህ ወህሽያ አይደል። አንደኛ ይሄ ሐድ የተቆመበት አካል ያሸባብ ሐዱ ለሱ ያጣሃራዋል ተባለ። ከወንጀሉ ምን ያረጋዋል? ከፋራ ይሆንለታል። ይሄ እንግዲህ ለሱ ረህማን። እንደገና ለሌላው ሰው ደግሞ እንደዚህ ረጅም ተደርጎ የሚገደል ከሆነ ሙህሰን ያልሆነ መቶ ይገረፋል ከተባለ ወደ ዚና ምን አያረግም ማህበረሰቡ። ሙጅተማዕ ነዚፍ ጣሂር ዘኪ እንግዲህ መከወን ይቻላል ሁዱድ ሲቆም። ሁዱድ ስለሌለ እኮ ነው አሁን ያ ሸባብ ይፍዓል መን ሻአ ማሻ ሁሉም የፈለገውን ያረጋል። ምን ነው የለማ ራዲዕ የለም። አንደኛ ተቅዋ ደክሟል፣ መኻፈተ አላህ የለም። ከዛ ደግሞ እነ ዕቁባት ሁዱዶች የሉም። الناس من شاء فلم። ስለዚህ ሸሪዓ ረሕማ ነው ለልኡም። ሸሪዓ ቢጠበቅ ኑሮ ያ ሸባብ ወዳችን በጣም ይቀየር ነበር። አላህ Subhanahu Wa Ta'ala ሸሪዓን እንግዲህ ምን ጠብቅ አላህ ያርገን። ሐዲሱ ከዚህ የበለጠ ብዙ ፈዋኢዶች አሉት። على كل الاحوال ከዚህ ሐዲስ ምን እንረዳለን? حد الزاني المحصن وغير المحصن محصن የሆነውንም غير المحصن የሆነውንም ሐዱ ምን እንደሆነ ከዚህ ሐዲስ እንረዳለን። وعن عبادة بن الصامت رضي الله عنه قال رسول الله صلى الله عليه وسلم خذوا عني فقد جعل الله لهن سبيلا البكر بالبكر جلد 100 ونفي سنة والثيب بالثيب جلد 100 والرجم. رواه مسلم. الحديث في صحيح مسلم عندي 690 ነው ይላል ቁጥሩ። እንግዲህ ምን አፍራዲ ሙስሊም ያረጉት ነው الحافظ ابن حجر رحمه الله። ይሄም እንግዲህ እዛ في سورة النساء ስንቀራ واللاتي يأتين الفاحشة من نسائكم فاستشهدوا عليهن 4 منكم فإن شهدوا فأمسكوهن في البيوت حتى يتوفاهن الموت ብሎ ምን ይላል? أو يجعل الله لهن سبيلا። እነዛ ከናንተ ዚና ዝሙት የሚያካሂዱ የሚፈጽሙ ሴቶች واللاتي يأتين الفاحشة منكم فاستشهدوا عليهن 4 منكم ይላል። 4 ወንዶች አስመስክሩ በእነሱ ላይ ዚና ለመስራታቸው። فإن شهدوا بما سكروا فأمسكوهن في البيوت حتى يتوفاهن الموت። እንግዲህ ዚና ሰርታለች ተብላ ከተመሰከረባት እቤት ትታሰር ትቀመጥ እስከመቼ? እስከምትሞት። ወይ ደግሞ አው يجعل الله لهن سبيل ሌላ መንገድ አላህ እስከሚያደርግላቸው። ይሄ እንግዲህ ሁዱድ አልወረደም ማለት ነው። ይሄ አያ ሲሆን ሐድ ዚና ምን አልሆነም አልመጣም። ሐድ ዚና ሲመጣ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን የዑባዳ ኢብኑ ሷሚትን ሐዲስ ተናገሩ። ዑባዳ ኢብኑ ሷሚት ተርጀማቸውን ብዙ ብለናል። من الانصار ናቸው። አቀባ ላይም ሚና النقباء ናቸው። ዛሬ እንግዲህ የተመረጡ መሪዎች አሉ። من نقباء الانصار اول قاضي في فلسطين الشام አካባቢ እንግዲህ የተላኩ ሰዎችን አስተምር ዳኛ ነህ ብለው ዑመር የላኳቸው ምርጥ የሆኑ ሰሃቢይ ናቸው። እሳቸው ምን ይላሉ? قال رسول الله صلى الله عليه وسلم يا الله መላእክተኛ እንዳሉ خذوا عني ከኔ ይሄን የምናገረውን ሁክም ያዙ፣ ልብ ብላችሁ ወቁና حفዙ فقد جعل الله لهن سبيلا። እንግዲህ አው يجعل الله لهن سبيلا ቅድም ቀራሁት አያ ላይ ነው የተዘከረው። አላህ Subhanahu Wa Ta'ala አው يجعل الله لهن سبيلا ብሏል። መንገድ አደረገላቸው ለነሱ ሐድ አወረደ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ያ ሰቢል ምንድነው አሉ? البكر بالبكر جلد 100 ونفي سنة። ልብ እንበል እንግዲህ ቅድሙ ሐዲስ እና ይሄ ሐዲስ ዛሂሩ ሲታይ ትንሽ ተዓሩድ ያለው ይመስላል። በቅድሙ ሐዲስ ነው ምን ይዘው በዛ ኃይል ቢክር የሆነ ወንድ ቢክር በሆነች ሴት ዚና ከሰራ
ይሄ ሸርጥ እኮ አይደለም ያጀባ ቢክር በሰይብም ዚና ቢሰራ ሐዱ ምንድነው ጀልድ እኮ ነው ቀድም ያ አሲፍ ዘና ቢሰይብ በሙህሰናይት እኮ ነው ዚና የሰራው በሰይቧ صحيح ولا ما صحيح يا هون ይሄ ቀይድ አይደለም ቢክር ላይ ከሆነ ዚና የሰራው 100 ይገረፋል አመት ከሀገር ይባረራል ማለት ይሄ እንግዲህ خرج مخرج الغالب ይላል በአብዛኛው ሸባብ ሰይብ በሰይብ ነው ዚና የሚሰራው ድንግል ደግሞ የሚገናኙት እኮ አብዛኛው ሰው እኮ በጓደኛው ጋር ነው የሚኖረው አይደል አግብቶ የሚያቅ ጋር ነው የሚጎዳኝ ቢክር ጋር ነው የምትጎዳኝ ስለዚህ በአብዛኛው ይህ ስለሆነ ነው እንጂ ቢክሩ በሰይብ ዚና ቢሰራ ወይ ሰይብ በቢክር ዚና ቢሰራ ሰይቡ ረጅም ነው የሚደረገው ቢክሩ ምንድነው የሚደረገው ይያልን ጀልድ ይደረግ ስለዚህ አልቢክሩ بالبكر ማለት በያኑን ለዋቂዕ እንጂ ቀይድ አይደለም መቶ ይገረፋል አመት ካገር ይባረራል አሉ ቢክር እንግዲህ በቢክርም ቢሆን ዚና የሰራው በሰይብም ቢሆን والسيب بالسيب ሰይብ ደግሞ በሰይብ እንግዲህ ቢክር የሚለው ቃል ታሳት ገባበት ለወንድም ለሴትም ይጠቀሙታል ሰይብም ከዛል እኛ ለምዶብን እናስገባለን በያለው ካሁን በፊት ሴትም ብትሆን ሰይብ ነው የምትባለው አግብታ የምታቅ ቢላታ ወንድም ቢሆን ምንድነው የሚባለው ሰይብ ይባላል ባይሆን ጀምዕ ላይ እንግዲህ ይለያያል طيب እሱ ከሆነ ጀልዱ 100 والرجم ሁለት ሰበሰበ ደግሞ አሁን ይሄ ሐዲስ ሰይብ አግብቶ ያቃል አግብታ የምታውቅን ሴትዮ ዚና ሰራ አሁን በሚለው ሰይብ ቢሰይብ ሸርጥ አይደለም ብለናል በቢክርም ቢሰራ ያው ነው እሷም ሰይብ ሆና ወንድ ቢክር የሆነ ከሆነ የተገናኛት ሰይብ ከሆነች ረጅም ነው ያለበት ምን አለበት አሉ 100 ይገረፍና እንደገና ደግሞ ምን ይደረጋል አሉ ረጅም ይደረጋል ተቀጥቅጦ ይገደላል አሉ ሰይብ ከሆነ ወይ ከሆነች እዚህ ላይ እንግዲህ አይማዎች ተኻለፉ ረጅም አላሁንም ጀልድ ግን ይሰበሰባል ያሉ አሉ አይሰበሰብም ያሉ አሉ وهو قول الجمهور አብዛኛዎቹ الرجم عن المحصن منسخ ነው ይላል بأحاديث ماعز وغيره ይሄ እንግዲህ ሐዲስ ዑባዳ እንደምንረዳው ቀደም ያለ ሐዲስ ነው ይሄ ረጅምንና ጀልድን ለሙህሰን መሰብሰብ አይቻልም ረጅም ብቻ ነው የሚደረገው ብለዋል ለምን ሲሏቸው የነማዒዝ የነጆሃንያ የቅድም የቀራናት ቂሷ ብዙ አሐዲሶች አምጥተው እነዛ ላይ ጀልድ አልተዘከረም ረጅም ብቻ ስለሆነ የተዘከረው እንግዲህ ጀልዱ የመጣው في سورة النور ነው المهم لغير المحصن وهي نزلت بسبب قصة الإفك سنة 60 أو 50 أو 40 ነው ብለዋል ሐዲስ الإفك ይሄ ረጅም የሚባለው ነገር ደግሞ በጣም متأخر شهده أبو هريرة وشهده ابن عباس እንግዲህ بعد سنة 90 أو 80 ነው ሂጅራ አርገው የመጡት ወደ መዲና ስለዚህ እነዚህ ስለተጣዱት ረጅም አخر ያለ ስለሆነ ጅምሁሮች የሚሉት ሙህሰን ላይ ምን አይደረግም ጀልድ ሳይሆን ምን ይደረጋል ረጅም ብቻ ይበቃል ይላል راجحهم مسل يا علي قصة سالفنا قصة أصل القصة في البخاري قال له هنا سيتيو زنا صار محسنة هنا سيتيو عقبتها متاق في خلافة من في خلافة علي رضي الله عنه إن قضية ودساتشو تنسى ثبت الزنا عندك أن متو قرفات በሁለተኛው ቀን ረጅም አድርገው ገደላት ይሄ እንግዲህ ኢጅቲሃድ ነው ተብሏል ተጠየቁ ሻዕቢ ናቸው ሐዲሱን የሚያስተላልፉት እንዴት እቺ ሴትዮ ወይ ረጅም ብቻ አላረክ ወይ አንዱን እንዴት ተብለው ሲጠየቁ ረጀምቱሃ በኪታብላህ ጀለቱሃ በኪታብላህ ወረጀምቱሃ በሱነት ረሱልላህ ሰለላሁ ዐለይሂ ወሰለም ይሄ እንግዲህ ኢጅቲሃዳቸውን ያብራሩ ነው እሳቸው እንግዲህ ጀልድ في سورة النور تذكروا ليالنا لا محسن دقم رجم في أحاديث رسول الله صلى الله عليه وسلم على جلد بالتابع رقوات رجم لك أرباتشو هنا رجم بالتابع رقوات رقم من لك أرهنا جلد لك أرهنا ستة يكو غلتن ما يدركت جلد وراء الله يسلال لنا
ረጅሙ ደግሞ ምን ላይ ስላለ ነው አሉ አሐዲስ ላይ ስላለ ነው። ይሄ እንግዲህ እሳቸው ኢጅቲሃዳቸው ሁለቱንም ነስ ማሰራት ስላለብኝ ነው አሉ። ላኪን الجمهور ሙህሰን ከሆነ ዚና ከሰበተበት يكفيه ماذا እየተባለ ነው ያሸባብ ረጅሙ ይበቃዋል። ይሄ بالنسبة للأئمة الأربعة የሶስቱ የجمهوሮች አባባል ነው። الإمام أحمد له روايتان باند رواية إنهم كعلي تنقلوا المبالون يسمعوا يجلد ثم يرجموا إلى يبالا روايته الأخرى مع الثلاثة يكتفى بالرجم إلى برجم بتشا يبقى قال ملو أرجحوا السنة وإن لا نكتفي بهذا والله سبحانه وتعالى أعلم. صلى الله وسلم وبارك على نبينا محمد وعلى آله وصحبه.